ናታንና ዳጣ በባለፈው ክፍል እንግዲህ እንደተመለከትነው ሳሎን ተቀምጠው ያው ዛሬ ላይ ደግሞ ዳጣ በጣም ደስ በሚለው ሁኔታ የናታንን ፍቅር ተቀብለዋለች። በነገራችን ላይ ይሄ የዳጣን ፍቅር ዳጣ እንግዲህ የናታንን ፍቅር እንድትቀበለው ያደረገው የሰላምዬ ምክር ነው። ሰላም ዳጣ ቤት ከመጣች ጀምሮ ሁል ጊዜ ናታንን እንዲቀርባት ተነግረው ነበረ። ዛሬ ላይም ችላ በላት በማለትም በስተመጨረሻ የዳጣዬ እንግዲህ የናታንን ፍቅር ተቀብለዋለች። ናታን በጣም ደስ ብሎታል እና ጉንጭን ሳሚ ምናምን እየተባባሉ ያኔ አሪፍ ጊዜ እያሳለፉ እያለ ነበረ። ኤቢ በዚህን ጊዜ ተደብቃ ቪዲዮ ቀርጻቸዋለች። ናታን እንግዲህ ጉንጭን ሳሚኝና ካልሳምሸኝ አልሄድም ወደ ክፍሌ ስትልም ዳጣ እንዲሄድ ነግረው ነበረ። በነገራችን ላይ ዳጣ እንግዲህ ሄድ እንዳለችው ናታንን ሄዶ ቢሆን ኤቢ ራሱ ቪዲዮ አትቀርጻቸውም ነበረ። እናም እሱም ደግሞ ይሄ ቤት ድብልቅልቁ ወጥቶ በአንድ እግሩ ይቁም እንጂ ካልሳምሽ አልሄድም ብሎ ግግም ባለበት ጊዜ ዳጣ ምሽ ብላ እንግዲህ ናታንን ትስመዋለች። በዛን ጊዜ ነበረ ቪዲዮውን የቀረጸችው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ናታንም ጉንጩን በሳመችው ጊዜ ተነስቶ ወደ ክፍሉ ሄዶ እንግዲህ በጣም በደስታ ፈገግ ብሎ ወደ ክፍሉ ሄዶ ይቀመጣል። በዚህን ጊዜ ኤቢ አንቺ እማትጋለጭ መስሎች ነበረ፣ እኔ እኮ ነግሬሽ ነበረ አንድ ቀን ትጋለጫለሽ ብዬሽ ነበረ ብላም ልትግዴን ጋማዋ ልትዛ ስትል ረፊ ኤቢ ይኸውልሽ ምንም የተፈጠረ ነገር የለም ደግሞ እነማየ ተኝተዋል እንረብሻቸዋለን ስትልም ኧረ እባክሽ እነማየ ነው እንዳልሽው ቆይናና የአባቴን ቤት ማለት የአባቴን ቤት ምንድነው አደረጋችሁት አይደለ? በረም አደረጋችሁት በማለትም እንትን ስትላት ሮጣ ወደ ናታን ጋር ትሄዳለች። ናታን ጋር ትሄድና ናታን አይታናለች ምንድነው ስትልም እስቲ ናታን ያድነሽ እንደሆነ እናያለን ብላ ኤቢም ከኋላ በሩን ከፍታ ትሄዳለች። ምንድነው ኤቢ ሲላትም አይ አንተ ቆይ ምን አይነቱ ወራዳ ሰው ነክ በማለትም ትሰድበውና እንግዲህ ዳጣ ልትመታ ስትል ኤቢ ተረጋጊ ነይ ወደዚህ ምንም የተፈጠረ ነገር የለም አፍህን ሞልተህ ደግሞ ምንም የተፈጠረ ነገር የለም ትላለክ እንዴ? ቆይ አንተ ምን አይነት ሰው ነክ? እናትና አባቴ አምነው ከዚህ ባስቀመጡ አንተ ቤቱን የመረን ቤት ታደርገዋለክ? እያለችም ኤቢ እንግዲህ እንደምናውቃት በጣም የሆነ መናገር የሌለባትን ነገር ናታንን ትናገረዋለች። ነገርኩሽ አሁን ከክፍሌ ውጭልኝ እነማየም ተኝተዋል እነማየ እንዳይሰሙ ሲላትም አረ እነማየ እንዳይሰሙ ነው እንዳልከው አሁንማ ጉዳችሁ ተጋልጧል እነማየ ስለማያምኑኝ ይኸውላችሁ ይህንን ቪዲዮ አሳያችኋለሁ ብለው ቪዲዮ እንግዲህ የቀረጸቻቸውን ታሳያቸውና ወደ ትወጣለች ከናታን ክፍል ቀጥታ ወጥታ የሄደችው ማርታ ጋር። እዚህ ጋር እኔ እንዴት እንደደነገጥኩኝ እንኳን ማርታ አይደለችም እኔ ደንግጫለሁ። በቃ በኩለ ሌሊት እማዬ ብላ በቃ የሆነ ስትቀሰቅሳት እኔ ድንግጥ ነው ያልኩት። ማርታ በጣም ነው የደነገጠችው። በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ምን ሆነሽ ነው? ሌባ ገባ እንዴ? አይ አይደለም። እና ታዲያ ምንድነው? የታመመ ሰው አለ ማለት ሰላም ደህና ነች? አይ ሰላምም ደህና ነች። የሆነ ነገር ላሳይሽ ነው። ምንድነው ስትላትም ቆይናና ይነጋም እንዴ ቃኑ ነገ መሆን አይችልም? ቆይናና ሰው መተኛት አይችልም ስትላትም እማዬ ምን ችግር አለው? ተነስና ላሳይሽ ስትልም እንግዲህ አሁን ውጭልኝ ዳጣ ውሃ ደግሞ በነገራችን ላይ በባለፈው ማርታ ተቆጥታት ነበረ ከትምህርት ቤት እንግዲህ ያልሆነ መርፌ ተቀብላ መታ ነበርና ለምንድነው እነን የተቀበልሽው ብላ በጣም የሌለ ጮሃባት በጣም አልቅሳለችና ትኩሳታም ሆናለ ትኩሳቷ የሆነ ኦቨር ወጥቶ ነበረ። ልጅቷ አሟታል። ስለዚህ ውጭልኝ ልተኛበት ውጭልኝ ብዬሻለሁ በማለት ማርታ ከዛ ከክፍል ታስወጣታለች። መብራቱን አጥፊትልና ታወጣለች። እንግዲህ ተዛ ክፍል እንደወጣች ናታንና ዳጣ ምን ማድረግ እንዳለባቸው ግራ ገብቷቸዋል። ምክንያቱም ይህንን ቪዲዮ በፍጹም እማዬና አባዬ ማየት የለባቸውም እያለችም ይጨነቃሉ። በዚህ ጊዜ ምን ማድረግ ነው ያለበት? ይህን እኮ ሄዳ አሳይታት ሊሆናል እማዬ ስትልም አይ እማዬ ቪዲዮውን ብታይ እስካሁን
እሳት ጎርሳ እሳት ለብሳ ነበር የምትመጣው። ስለዚህ አላየችውም። ናታን የሆነ ነገር ማድረግ አለብን፣ ምንድን ነው የምናደርገው በማለት በጣም እየተጨነቁ እየተጠበቡ እያለ ናታን እንግዲህ አባዬ ካየው እንዲሁም ደረጀ እና ማርታ ካዩት በጣም ያዝኑብኛል፣ ይህንን ነገር በፍጹም ማየት የለባቸውም በማለትም ናታን እንግዲህ ለክብሩ ነው የተጠነቀቀው፣ እንዲሁም ለቤተሰቦቹ ያነጫዋ ልጅ ነው። በነገራችን ላይ ናታን ይሄ ነው ብሎ መባለን አልፈለግም። ዳጣ ደግሞ ምን ይሉኛልን ሳይሆን ዳጣ እዚህ ቤት የገባችበት ብዙ ምክንያት አለ። እናቷን አላወቀችም። ከዚህ ከቤት ደግሞ ከወጣች እንግዲህ እናቷን የማታገኝበት ሰፊ ሊሆን ይችላል። ስለዚህ ዳጣ እዚህ ጋር አላማዬን ረሳሁኝ የሚባል ነገር በቅንጭላቷ ተፈጠረ። ከመጀመሪያውም ጀምሮ ከተመለከት ነው ዳጣ ወደ ፍቅር ለመግባት አላሰበችም ነበረ። ብዙ ያልተመለሱላት ጥያቄዎች አሉ። እንግዲህ ገፋፍተው ወደ ፍቅር ያስገባት ሰላምና ናታን ናቸው። እና አሁን ላይ ያ ነገር በጣም ጨንቋታል። ዳጣ እናትን ታላገኛ ከዚህ ከቤት መውጣት አለብኝ። ናታን ይኸውልህ አንተ ምን ይላሉ የሚለውን የጨነቀ እኔ እኮ ነገ ጠዋት እማዬ ልታባረሬ ትችላለች። እሺ ዳጣ ምንድነው ማድረግ ያለብን? ምንም አማራጭ የለንም፣ ስልኳን መስረቅ አለብን። አይ ስልኳን ሰርቀንስ ፓተሩን ደግሞ አናውቀውም ሲባባሉም ለአባዬ የምትልክለት በቴሌግራም ነው አለ ናታን። ከላከችለት ለአባዬ የምትልክለት በቴሌግራም ነው። ስለዚህ የኤቢ ደግሞ ቴሌግራም ውሃ ስልክ ላይ አለ ይባባሉና የውሃ ስልኬን ነው ተባብለው በባለፈው ማርታ ስልኳን ነጥቃ ቁም ሳጥን ውስጥ እንዳስገባችው ናታን ትዝ ይለዋል። ናታን ዋይፋይፉን አጥፊው ነበር ያለው ለዳጣ ደግሞ ዋይፋይፉን ብናጠፋው በዳታ እንደምትልክለት ትነግረዋለች። ናታን ሄዶ የዝችን የውሃን ስልክ ያመጣና በቴሌግራም እንግዲህ እንዳሉትም ለአባቷ ትልክለትና አባዬ ይኸውልህ ይህንን ቪዲዮ እንዳየኸው ቶሎ ደውልልኝ፣ እኔ የምልህን ነገር ስላልሰማኸኝ ነው ቤቱ እንደዚህ የተደፈረው እኛንም የናቁን። ስለዚህ ይህንን ቪዲዮ ናታን ሲስማት ነው፣ ዳጣም ስመዋለች ስላልቀረጹት ነው እንጂ ይህንን ቪዲዮ እንዳየክ ቶሎ ብለክ መልእክት አስቀምጥልኝ ብላ ቪዲዮውን እና እንዲሁም ሪከርድ አድርጋ በቴሌግራም ትልካለች። በዚህ ጊዜ ናታንና ዳጣ እንግዲህ በውሃ ስልክ ስለሚከታተላት ሪከርዱንና ቪዲዮውን ይደልቱታል። ኤቢ እንግዲህ ልክ ያልሁ ለአባዬ ጉዳቸው ይጋለጣል ብላ ሰላማዊ ብላ ትተኛለች። እንግዲህ ናታን መተኛቷን አይቶ ሄዶ ስልኳን ሲሰርቅ ማለት በስተመጨረሻ ተያዘ ብዬ ነበረ። ናታን ያመልጣል ማለት ነው። ስልካን ይዘው መጥቶስ እንዳለ ፎርማት ነው ያደረጉት ውስጡ ያለውን ፋይል ምናምን። ምክንያቱም ምንም አማራጭ የለም። ኤቢ ውሃበን ይች ዳጣ በነገራችን ላይ ስልኩን እንስበረው አለበተዛም ደግሞ እንደብቀው እንደዛ ነበር ያለችው። ስለዚህ ደግሞ ይህ ኬደ ሲባል ሌላ ነገር ነውና የሚመጣው ፎርማት ነው ማድረግ ያለብን ይልና ፎርማት ያደርጉታል። እና ፎርማት አድርገውት በንጋታው ተነስታ ስልኳን ስትመለከተው እንዳለ ምንም ነገር የለም። በቃ የትምህርት ቤቶቹ ፎቶዎቿ፣ ሁሉ ነገሮቿ ፎርማት ተደርገዋል። በጣም ትደነግጥና ወይኔ ጉዴ እንደዚህማ መሆን የለበትም ብላ በድጋሚ ወደ ማርታ ጋር ትሄዳለች። ወደ ማርታ ጋር ትሄድና ከዛ በፊት ደግሞ ውሃ በጣም ትኩሳቷ እንትን ብሎ ወደ ሰላም ጋር ወደ ኪችን ትሄድና ቁርስ ምናምን ትላታለች። አሁን ደርሷል ትበያለሽ፣ ትናንትና የማየቀጣሽ ነው እንድስትላት፣ አይ አልቀጣችኝም ተቆጥታኝ ነው፣ ከሁለተኛ ከዛሬ ቀን ጀምሬ ከማላቀው ሰው መርፌ አልቀበልም ትላለች። አዎ ከማታውቂው ሰው ቤተሰብ ካልሆነ እንዳትቀበይ ትላታለች። እንደዛ ከሆነ ካንቺም ፍርፍር መቀበል የለብኝም ነበር ማለት ነው ስትላት፣ እንዴ እኔማ ቤተሰብሽ ነኝ፣ እኔ አንቺ የሚጎዳ ነገር አላደርግም ስትልም፣ እሺ ሰላምዬ ቁርስ ስትላት፣ እሺ እኮ ይዤልሽ መጣሁ ትልና ለውሃ እንግዲህን ተነግራትና ቁርሱን ወደ ሳሎን ይዛ ትሄዳለች ሰላምዬ። ኤቢ በንጋታው ሄዳ ወደ ማርታ ጋር ለማርታ የተፈጠረውን ነገር ትናገራለች። ማታ እንዲሁም እንደመጣሁ ቪዲዮ ነው የተሾ ቢሆን ይህ ነገር ሁሉ ባልተፈጠረ ነበር። ይህንን ቪዲዮ ለማየና ለአባዬ አሳይባችኋለሁ ስላልኳቸው
ፎቶዎችን እንዲሁም የትምህርት ቤት ፋይሎችን ቪዲዮንም ጭምር አጥፍተውብኛል በማለት ለማርታ ትናገራለች። ማርታም እርግጠኛ ነሽ ስትልም አዎ እማዬ እኔ እኮ ልጅሽ ነኝ፣ ቢያንስ ለዛሬ እንኳን እመኚኝ፣ ቆይ እኔን ለምንድን ነው የማታምኑኝ በማለትም ትናገራለች ማለት ነው። በዚህ ጊዜ ማርታ እሺ ውረጅ ሳሎን ጠብቄ ትልና ወደ ሳሎን ይወርዳሉ። በነገራችን ላይ ዳጣና ደግሞ ናታን ምንም ነገር አናቅም ብለን ድምድምን የምናደርገው ትላለች። ዳጣ በጣም ጭንቋታል። እንግዲህ ከመኝቷ ስትነሳ ጸሎት አድርጋ ነው ፈጣሪ ሆይ የማየን ልብ ድፈንልኝ በማለትም ነበረ ጸልያ እንትን ያለችው ማለት ነው። ናታን እንደዛ ሲል እና ድሮስ አውቃለሁ ልትል ነበረ እንዴ ምናምን ትልና ኤቢ ይቺ ዳጣ ደግሞ እንትን ትለዋለች እና ምንም ነገር እንዳትፈሪ እንዳትደናገጭ ተባብለው እየተመካከሩ ያለ ማርታና ኤቢ በድንገት ላያቸው ላይ ሲደርሱ በጣም ይደነግጣሉ። ሁለቱ ተቀመጡ ሲባሉም ይኸውላችሁ አሁን ማንም ሰው ምንም እንዲል አልፈልግም። አሁን ኤቢ አውሪ ምንድን ነው የሆንሽው? ይኸውልሽ እማዬ ማታ ላይ ናታንና ዳጣ ተቀምጠው ሲሳሳሙ ቪዲዮን ቀርጫቸው ነበረ። ስለዚህ ያንን ቪዲዮ አሳይባችኋለሁ ስላልኳቸው ስልኬ ውስጥ ያለውን እንዳለ ፎርማት አድርገውብኛል በማለት ትናገራለች። እና ናታን ምንድን ነው የተፈጠረው? እውነት ነው ኤቢ የምትለው ነገር? ቆይና እናማዬ ለምንድን ነው እሱን የምትጠይቂው? እኔ እየነገርኩሽ አይደለም እንድስትል ሲጀመር እሷ እየዋሸች ነው በህልሟ ነው ሲልም በስተመጨረሻ ናታን እውነቱን ሊናገር ነበር። አዎ ምናምን ብሎ ዳጣ ሀሳቡን ታስቀይርን። አይ ምን ለማለት የፈለገው እኔና ናታን ፊልም እያየን ነበረ፣ ተጠጋግተን ቁጭ ብለን ስለተቀመጥን ነው እሱን ለማለት ነው በማለትም ዳጣ ነገሩን ለማስቀየስ ብዙ ሞክራ ነበረ። እናም እንደዛ እንትን ስትል በፍጹም ቴሌግራም ላይ ያለውን ነገር አሳይሻለሁ እማዬ ስትልም ግልግል ነው እሺ አሳይ ስትልም በነገራችን ላይ ማርታ ማለት ነው እንዴ እኔ በጣም እያናደደች ነው። እዚህ ጋር መናገር ያለብኝ ነገር እንዴ በቃ ናታን ግዴታ ከልጇ ጋር ከኤቢ ጋር ማጋባት አለባት እንዴ? የናታንንስ ፍላጎት ማክበር የለባትም? ልጁ ከፈለገው ጋር የመሆን መብት የለውም? ለምንድን ነው በዚህ ያህል እኔ ግራ እየገባኛለሁ። እና ቴሌግራም ላይ ስትገባ ቴሌግራም ላይ የለም። ማርታ አጭርና ውሳኔ እንግዲህ የወሰነችው ምንድን ነው ኤቢ አንቺ ዳጣ ተዘጋጀ ከእናንተ ጋር ተይተው ማለት በጣም ሰልችቶኛል። ደረጀ ይምጣና ቤት እንከራይልሻለን፣ ከዚህ ከቤት ትወጫለሽ ትላታለች። እዛ እንደፈለግሽ ትሆኛለሽ ትላታለች ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።